ውስጥ ያመሰገንበት ነገር ሁሉ ሲበዛ ስለምናውቅ ማለት ነው። ሌላው አንድ በጣም በህይወቴ የማረሳው ነገር ያው በህይወታችን ብዙ ነገር ይገጥመናል፣ ግን ያው የሰው ልጅ በባህሪው መጠቆም ይወዳልና የገጠመኝን ሌላ ሰው ላይ የገጠመኝን ነገር ልንገራችሁ። የመጀመሪያ ሳቴላ ሾው ስጀምር ዳይሬክተር ሆና የመጣችልኝ ሴት ስሟ መጥራት አይጠበቅብኝም ስለምታውቋት ነው እና ተዋውለን ምናምን እንግዲህ የኤንጂኦ ብር ታውቁታላችሁ፣ ፈንድ እስኪደረግ ድረስ አርገድግዶ ነው የሚመጣው እና እየጠበቅን ነው። አግሪመንት አድርገናል፣ ቼክ ተጽፎላታል፣ ግን አልተለቀቀም ብሩ እና ብሩ እስኪለቀቅ ድረስ ስራዎች መሰራት ነበረባቸው። ወደ ቴሌቪዥን ጣቢያ የሚገቡ ሳምፕሎች አሉ ምናምን፣ እሱን እየሰራን እያለን በቃ በጣም አስጨነቀችኝ። ገንዘብ ብላና ኧረ እባክሽ ቆይ ሊለቀቅ ብሩ፣ በፍጹም አስመጣዋለሁ ይሄን ቼክ ምናምን ማለት በህይወቷ ቼክ ራሱ አይታ ምታውቃለች። ቼክ ለመመታት የሚጠበቁ ነገሮች አሉና አስመጣዋለሁ ይሄን ቼክ በቃ ግርግር ፈጠረች። ፋይናሊ ማረሳው ባለቤቴ ጋር ደወልኩኝና ተወሰነ ብር በቃ የለኝም ብር ዛሬ ራሱ የሚሄድበት አለች። ማለት አንኤክስፔክትድ በቃ አይ ነው የሆነ ገንዘብ ሰው ያጣል፣ ግን አንኤክስፔክትድ በቃ በጣም ረጅም ልንሄድ ነው። ኢቨን የመጀመሪያ ውላችን የ6 ወር ውል ነው። ገና የመጀመሪያ ሙከራ ላይ ነው ያለነው። እንግዲህ 1 ወር በቅጡ አልሰራንም። እንግዲህ ረጅም አብሮ ለሚሄድ ሰው አስቡት፣ ከ6 ወር በኋላ ሙሉ ይታደሳል አይደል? ሰው ሲግባባ እያደሰ እየሰራ ይሄዳልና በጣም አስገረመችኝ። ባለቤቴ ጋር ደወልኩኝና እኔም አጋጣሚ እጄ ላይ ብር አልነበረኝም። አስልኬ እሺ ለዛሬ ይሄው ምናምን አልኳት። ግን የምር አዘንኩባት። ማለት የምር ልቤ ሲሰበር ተሰማኝ። ምክንያቱም አንደኛ ሴት ስለሆነች እድሉን ልስጣት ብዬ ነው። ያው ኢምፓወር የምናደርገው ሴቶችን ስለሆነ በብዛት ለመቅጠር የምንሞክረው አካባቢያችን ላይ ሴቶችን ነው እና ሁለተኛ በወቅቱ እየተንቀሳቀሰችበት ያለችው ነገር ላይ ኢንቮልቭም ላርግ ብዬ ነው። ምናልባት ሳሚ እዚህ ውስጥ የለም እንጂ ምስክር ይሆን ነበር። ስራ ስሰራ እኔ የለፉ ያገለገሉ ሰዎች ልክ በገንዘቡ ጊዜ ወይም ብሩ በመጣ ሰዓት እንዲገቡ ጥረት አደርጋለሁ እና ያንን ነው ለማድረግ የሞከርኩት። በጣም ግን ከልብ ያዘንኩባት። ብቻ በዚህ ተለያየን። ከ1 ሳምንት በኋላ ብር ተለቀቀ። ደወልኩላትና ቼክሽን ሂጂና መንዝሪ፣ ከዛ ለእኔ የሚገባኝን አስገቢልኝ አልኳት። ከዛ ስቱዲዮችን ትዝ ይለኛል፣ ልደታ ነበረ መጀመሪያ የምንሰራበት ስቱዲዮ እና እዛ ሄዳ ይሄ ኤዲት የሚደረግ የሚታይ ነገር ምናምን አይታ ሄደች። ህብረት ባንክ ነው ቼክ የምትወስደው፣ ህብረት ባንክ አለ እዛው አካባቢ ልደታ ጋር። እዛ ሄዳ ህብረት ባንክ ዊዝድሮዋል አድርጋ ወጣች እና ደሱ የስቱዲዮ ባለቤት እያየዋት ነበር አለ። ወጣች፣ ቦርሳዋን ይዛ ራይድ ጠርታለች። ራይድ ጠርታ እያስቆመች እያለ አንዱ ብቱ በሞተር ቦርሳዋን አያደርስ በቃ እጇ ላይ የቀረው ስልኳ ብቻ ነው። ቦርሳዋን ከእነ ብሩ ይዞት ሄደ ማለት ነው። እና ደወለልኝ፣ ያቺ እብድ የሆነችው ምናምን አለ። በወቅቱ የምር አዘንኩ። ማለት ግን አያችሁ ማማረር፣ ይሄ በቃ ኔጌቲቭ ነገር ማሰብ ምናምን ኢሚዲየት አክሽን እንዳለው በእሷ ነው። እና ወዲያው ደወለችልኝ። እሷም እንደዚያ ነገር ሀፕን አድርጓል አለች። ያው እንግዲህ ኔጌቲቭ ነገር መመለስ የለብኝም። እሺ ከሚቀጥለው ክፍያሽ የተወሰነ ማለት ያው ክፉ ላይ ያደረገብህ ክፉ አትስጥ ነው የሚለው እግዚአብሔር ቃልና ይሄ ገጥሞኛልና የማማረር ጥግ በቃ በጣም አንዳንድ ጊዜ የተሰጠንን ነገር ማመስገን፣ 1 ሳምንት ብትታገስ ምንም አይደለም ማለት ምንም አይደለም እና የተሰጠንን ነገር ማመስገን፣ የሰጡንም ሰዎች ማመስገን፣ የተደረገልንን ነገር ማመስገን ለኛ አይደለም ማለት ለሰውየው አይደለም። እኔ አንተን ሳመሰግን አንተ አይደለህ የምታድገው በዛ ውስጥ እኔ ነኝ የማድገው፣ እኔ ነኝ የሚሰጠኝ፣ እኔ ነኝ የሚጨመርልኝና ይህንን ነገር በህይወቴ አረሳውም። ብዙ ትሬኒንጎች ላይም ብዙ ገጠመኞች ላይም አወራዋለሁና ላለው ይጨመርለታል። የዛሬ ቲፔ ነው ማለት ነው። ዋው ዋው ዋው! የሚገርም ሀሳብና የሚገርም አጋጣሚ ነው እና ይሄ በጣም ትልቅ አስተማሪ ነው። ሁላችንም እናስበው እናደርገው ወደ ራሳችን ማምጣት ተግባራዊ ልናደርገው ይገባል። የሚገርም ትምህርታዊ የሆነ አጋጣሚ ነው። ስለዚህ እጅግ አድርገን እናመሰግናለን። የሚገርም ሀሳብ ነው። እስኪ ይህንን ሀሳብ ደግሞ እንደዚሁ አንሸራሸር ይቻላል። እሺ